አርእስተ ዜናም የነጎድጓድ ክፍለ ጦር በተጉለትና ቡልጋ አውራጃም ከህዝብ አገልግሎት ሰጪ ተቋማት ሰራተኞች ጋር ተወያይቷል። በደብረ ኤልያስ ወረዳ በመንግስት ሰራተኞች ላይ ወታደራዊ እርምጃ መወሰዱንና ቁሳቁሶች መማረካቸው ተነግሯል። በአማራ ክልል በሃይማኖት አባቶች ላይ እየደረሱ ያሉት ጥቃቶች ማህበረሰቡን ለመከፋፈል የታለሙ ናቸው ተብሏል። ኢትዮጵያም በምስራቅ አፍሪካ ከፍተኛ የገቢ ግብርን በመጣል ሶስተኛ ደረጃ ተቀምጣለችም። የአማራ ፋኖ የህልውና ተጋድሎ ከቁጭት ወደ ዝግጅት ከዝግጅት ወደ አኩሪ ገድል ፈጻሚነት ተቀይሯል ሲል አርበኛም ብርሃኑ ቻሌ ተናግሯል። ክቡራን ተመልካቾች ከመልህቅ ልሳን አማራ ሚዲያም የሰዓቱን ዘገባዎች ይዘን ቀርበናል። አብራችሁን ቆዩም። በተጉለትና ቡልጋ አውራጃም የአጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር ከአገልግሎት ሰጪ ተቋማት ሰራተኞች ጋር ስልታዊ ውይይትን አካሂዷል። በአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚንቀሳቀሰው የአጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር በተጉለትና ቡልጋ አውራጃ ከሚገኙ የአገልግሎት ሰጪ ተቋማት ሰራተኞች ጋር በወቅታዊ የትግል ሁኔታና በአገልግሎት አሰጣጥ ዙሪያ ውይይት ማድረጉን የእዙ ህዝብ ግንኙነት መምሪያ አስታውቋል። የሲቪል አገልግሎቱንና ወታደራዊ መዋቅሩን ለማቀናጀት በተከናወነው በዚህ መድረክ የክፍለ ጦሩ ሰብሳቢ ፋኖ አንባቸው ጌጤ በመድረኩ ላይ ባደረጉት ንግግር ክፍለ ጦሩ ህዝባዊነቱን ለማረጋገጥና አሰራሩን ይበልጥ ለማዘመን የህዝብ አገልግሎት ሰጪ ተቋማትን ማወያየትና ሐሳብን መቀበል አስፈላጊ መሆኑን ጠቅሰው የተቋማቱ ሰራተኞች የሚሰጡት አገልግሎት ለንቅናቄው ትልቅ ግብአት መሆኑን ገልጸዋል። የወቅቱን ፖለቲካዊ ነባራዊ ሁኔታ በተመለከተ ሲያብራሩ ወቅታዊው የአገዛዙ መዋቅር በተለያዩ ዘርፎች መዳከሙን፣ ህዝባዊ ቅቡልነት ማጣቱንና በውጊያዎች ረገድ ከፍተኛ ጫና እያጋጠመው መሆኑን ገልጸዋል። በመድረኩ ላይ የተገኙት የአገልግሎት ሰጪ ተቋማት ሰራተኞች በሰጡት አስተያየት በትምህርት፣ በጤና፣ በግብርና፣ በሙያ ዘርፎች ላይ የተሰማሩ ባለሙያዎች ማህበረሰባቸውን በታማኝነት ማገልገላቸውን እንደሚቀጥሉና ንቅናቄውን በሙያቸው እንደሚደግፉ አረጋግጠዋል። ለቀጣዩ የ2019 የስራ ዘመን ለትግል አስፈላጊውን ድጋፍ ለማድረግና ከየዘርፉ የሚጠበቁትን ተግባራት በሙሉ ለመወጣት ዝግጁ መሆናቸውን በይፋ ገልጸዋል። የነጎድጓድ ክፍለ ጦር ህዝብ አስተዳደር ኃላፊ በበኩላቸው ተቋማዊ አሰራሮችን ከጊዜ ወደ ጊዜ በማዘመንና የህዝብን ደህንነት በጥብቅ በመጠበቅ ረገድ ጉዞ እየፈጠነ መሆኑን ገልጸዋል። መላው ህዝብና የአገልግሎት ሰጪ ተቋማት ለቀጣዩ መዋቅራዊ ለውጥ ራሳቸውን ዝግጁ እንዲያደርጉ ጥሪ አቅርበዋል። በመጨረሻም የተቋማቱ ሰራተኞች ክፍለ ጦሩ እያደረገ ያለውን የማወያየትና የችግር ፈችነት ሚናን በማመስገን ውይይቱም በሰላም መጠናቀቁን ገልጸዋል። የአማራ ፋኖ ህልውና ተጋድሎም ከቁጭት ወደ ዝግጅት ከዝግጅት ወደ አኩሪ ገድል ፈጻሚነት ተቀይሯል ሲል አርበኛም ብርሃኑ ቻሌ ተናግሯል። በአሁኑ ወቅት በኢትዮጵያ ምድር እየተካሄደ ያለው የፋኖ ትግል ተራ የአመጽ ክስተት ሳይሆን በዓለም ታሪክ ከታዩ ታላላቅ የህዝብ ነጻነት ተጋድሎች የሚመደብ የብልጽግናን ኃይል የበላይነት በአጭር ጊዜ ውስጥ የናደም ታላቅ ክስተት ነው ያለው አርበኛው ይህ ትግል የፈረንሳይን የነጻነት ታጋዮችን ጽናትና የአድዋን የጀግንነት ድል ስነ ልቦና አጣምሮ የያዘ ድንቅ የ21ኛው ክፍለ ዘመን ክስተት መሆኑን ገልጿል። በአንጻሩ በአብይ አህመድ የሚመራው የብልጽግና ስርዓት ወንበር ጠባቂ ሰራዊት ዛሬ ላይ በከፍተኛ የሞራልና ወታደራዊ ክስረት ማጥ ውስጥ ይገኛል። የፋኖ ድል በቁጥር ብቻ የሚገለጽ ሳይሆን በስልታዊ ጥቃት የጠላትን ሰንሰለት የበጣጠሰ ለመሆኑ ማረጋገጫዎች የሆኑ በቅርቡ
በቅርቡ በተለያዩ ግንባሮች የተመዘገቡ አስደናቂ ድሎች ናቸውም ብሏል። አርበኛው አክሎም የአፋብን የወለጋ ቢዛሞ አንሻ ሰይድ እዝ በወሰደው የተቀናጀና መብረቃዊ ጥቃት ከፍተኛ ወታደራዊ መኮንኖችን፣ ጀነራሎችንና ኮሎኔሎችን ጨምሮ ወደማይመለሱበት ማሰናበት የቻለ ሲሆን ከአውደ ውጊያው የተረፉት ደግሞ ተማርከዋል ብሏል። ይህ ድል የአገዛዙ ሰራዊት የመዋጋት አቅምና አመራር ሙሉ በሙሉ መክሸፉን ትልቅ ማሳያ ነው ብሏል። አፋብን ቴዎድሮስ እዝ በደጋዳሞት ግንባር ከፍተኛ የጦር መኮንኖች፣ ኮሎኔሎችና ሻለቃዎችን ጨምሮ ብዛት ያለው እግረኛ ሰራዊትን ዶጋመድ ያደረገ ሲሆን ፋኖ አሁን ላይ ከደፈጣ ውጊያ አልፎም ወደ ስልታዊ የማጥቃትና ከተሞችን የመቆጣጠር ሰፊ ጦርነት መሸጋገሩን በተግባር ያረጋገጠ ነው ብሏል። እነዚህ ተከታታይ ድሎች የሚያሳዩት ፋኖ የአገዛዙን ስርዓት እስከ መጨረሻው ከመንበረ ስልጣኑ ነቅሎ የመጣል ሙሉ አቅምና ስልታዊ ቁመና መገንባቱን ነው ያለው አርበኛው። ለዚህ ሁሉ ወታደራዊ ድል መሰረቱ የአማራ ፋኖ መሪ ድንቅ ፖለቲካዊ አስተውሎት መሆኑን ተናግሯል። የአማራ ፋኖ መሪው አርበኛ ዘመነ ካሴ ገና ስርዓቱ የጥፋት መንገዱን ሲጀምር የአማራን ህዝብ የህልውና ስጋት ቀድሞ የተረዳ የፖለቲካ አርቆ አሳቢ መሪ ነው ያለው አርበኛ ብርሃኑ ስርዓቱ በዲሞክራሲ ስም የአማራን ህዝብ ለከፋ የዘር ማጥፋትና ማፈናቀል እያዘጋጀው መሆኑን ቀድሞ የተረዳ ድንቅ መሪ ነው ብሎታል። በደብረ ኤልያስ ወረዳ አበሽም ቀበሌ በመንግስት ሰራተኞች ላይ ወታደራዊ እርምጃ መወሰዱንና ልዩ ወታደራዊ ቁሳቁሶች በቁጥጥር ስር መዋላቸው ተገልጿል። በአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ እዝ 206ኛ ኮር 14ኛ ክፍለ ጦር ጅበላ ሙተራ ሻለቃ በደብረ ኤልያስ ወረዳ ልዩ ስፍራው አበሽም ቀበሌ ሰፍሮ በነበረው የአገዛዙ ሰራዊት ላይ ወታደራዊ እርምጃ መውሰዱን የኮሩ ህዝብ ግንኙነት ክፍል ባወጣው መግለጫ አስታውቋል። የእዙ መግለጫ እንደሚያመለክተው ትላንት ከሌሊቱ 8 ሰዓት ላይ የተከናወነው ይህንን ድንገተኛ ጥቃት ተከትሎ የጦር መሪዎችን ጨምሮ በርካታ የአገዛዙ ሰራዊት አባላትም ከጥቅም ውጭ ሲሆኑ ከጥቃቱ የተረፉትም ከባድ ቁስለኛ መሆናቸው ተረጋግጧል። በኦፕሬሽኑ ወቅት በቁጥጥር ስር የዋሉና የተማረኩ ወታደራዊ ቁሶች 3 ወታደራዊ መረጃዎችን የያዙ የአመራር ስልኮች፣ ክላሽንኮቭ ጠመንጃዎችና ካዝናዎች፣ በርካታ የጥይት ስንቅ፣ የደረት ወታደራዊ ትጥቆችና ወታደራዊ ፖርሳዎች፣ ወታደራዊ ጫማዎችና ሌሎችም ልዩ ልዩ ቁሳቁሶች ናቸው ተብሏል። ኢትዮጵያም በምስራቅ አፍሪካ ከፍተኛ የገቢ ግብርን በመጣል 3ኛ ደረጃ ላይ ተቀምጣለች። በአፍሪካ ቀንድ እየተካሄደ ያለውን መጠነ ሰፊ የፋይናንስና የግብር ማሻሻያን ተከትሎ የወጣው አዲስ ጥናት እንደሚያመለክተው ኢትዮጵያን በምስራቅ አፍሪካ ከሚገኙ ሀገራት መካከል በተቀጣሪ ሰራተኛ ደሞዝ ላይ ከፍተኛ ግብር በመጣል 3ኛ ሀገር መሆኗ ተገልጿል። ይህ በአብይ አህመድ የሚመራው የብልጽግና አስተዳደር ሀገሪቱን ካስገባ መጠነ ሰፊ የጦርነትና የፖለቲካ ቀውስ ማጥ ለማገገም በሚል የዜጎችን ኑሮ ይበልጥ አጣብቂኝ ውስጥ እየከተተና የህዝቡን ኪስ እያራቆተ መሆኑን የሚያሳይ ማረጋገጫ ሆኗል። የኢኮኖሚ ባለሙያዎች እንደሚሉት ከሆነ መንግስት የኢኮኖሚውን ዘርፍ ባዶ አስቀርቶ ምርታማነትን ማሳደግ ላይ ከመስራት ይልቅ መደበኛ ተቀጣሪውን ማማረርና መበዝበዝ ዋና የገቢ ምንጭ አድርጎም ተያይዞታል ብለዋል። የቀጠናውን የቅጥር ገቢ ግብር ተመን ያነጻጸረው አዲስ ጥናት እንደሚያሳየው የገቢዎች ሚኒስቴር ከፍተኛ የግብር ተመን 35 በመቶ አድርሶ እየተተገበረ ይገኛል። ይህ መረጃ እንደሚያሳየው የኢትዮጵያ ተቀጣሪዎች ከጎረቤት ሀገራት በበለጠ ለከፍተኛ ምዝበራና ምሬት መጋለጣቸውን ያመለክታል። በጥናቱ መሰረት በምስራቅ አፍሪካ ከፍተኛ የገቢ ግብር ተመን ያላቸው ሀገራት ደረጃ አንደኛ ኡጋንዳ 40% በማስከፈል በቀጠናው ቀዳሚዋ ከፍተኛ ግብር ጣይ ሀገር ስትሆን ሁለተኛ ኬንያ 35% ከተጨማሪ ልዩ ልዩ ታክሶች ጋር ታስከፍላለች። በዚህም ምክንያት በቅርቡ ህዝባዊ ተቃውሞን አስተናግዳለች። ሶስተኛዋ ኢትዮጵያ ናት። 35% ከሰራተኛ
ለሰራተኞች ታክስ የምትቆርጠው ሀገር በአብይ አህመድ የጦርነት ፖሊሲና የዋጋ ግሽበት የምትታመሰው ኢትዮጵያ ሆናለች። ይህ አዲስ የደረጃ ምደባ ይፋ የሆነው እንደ አውሮፓውያን አቆጣጠር በሐምሌ 2025 ያከናወነችውን አጠቃላይ የግብር ማሻሻያ ተከትሎ ነው። የአብይ አህመድ አገዛዝ ላለፉት ዓመታት በሀገሪቱ የተለያዩ አካባቢዎች የከፈተቻቸውና እያካሄደቻቸው ያሉትን የእርስ በእርስ ጦርነት ተከትሎ የሀገሪቱ የኢኮኖሚ መዋቅር ሙሉ በሙሉ እንዲፈርስና ካዝናዋ ባዶ እንዲቀር አድርጓል። አገዛዙ ይህንን በጦርነትና በግጭት ምክንያት የደረሰውን የኢኮኖሚ ክስረት ለመሸፈን የኢኮኖሚ ሞዴሉን ወደ ነፃ ገበያ የመቀየር ሽግግርና የመሰረተ ልማት ጉድለቶችን ለመሙላት የሚሉ የፈጠራ ማስተባበያዎችን እየደረደረ ይገኛል። የኢትዮጵያን ብር የመግዛት አቅም ማረጋጋት አቅቶት የዋጋ ግሽበቱ ሰማይ በነካበት በአሁኑ ወቅት መንግስት መደበኛ ተቀጣሪዎችን ዋነኛ የገንዘብ ማግኛ ማድረጉም የህዝቡን ስቃይና መከራም ይበልጥ አክሮታል። አድማጭ ተመልካቾች የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። እናመሰግናለን።